ሊሆን ለማንኛውም ወደታችን ይወስዳል እንደዛ ወደዛ ይሄዳል ወደታች በማግስቱ ልጃቸውን ወስደው እኔን በማታ ወንዝ ላይ ጣሉ። ክረምት ጊዜ ነበር ወቅቱ። ክረምት ወቅት ነው ታውቃለህ፣ ወንዝ ጋር ዳራሽ ምናምን ይኖራል። ዝም በይ አንድ ነገር እንዳትመጣ። በጣም ከባድ ጊዜ ነው ያሳለፍኩት ከምነግርህ በላይ በቃ ማለት ይሄ ነው ብዬ ያልነገርኩ ራሱ በጣም ብዙ ችግር አለና በጣም ከባድ ነው። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ጉዳይ አንድ እህቴ በተደጋጋሚ ያጋጠማት ችግር እንዳለና ለዛ ችግር ደግሞ መፍትሄ እንድንሰጣት ፈልጋ በተደጋጋሚ ለኔም ለአቤሎም ደውላልን ነበር። እንግዲህ ከሷ ጋር ነው የምንገኘው። ሰሞኑን በተለያዩ ኬዞች ትንሽ ቢዚ ሆነን ነበር። ለዛ ነው ስልክ ሳናነሳ የቆየ ነው። አሁን ደግሞ የግድ አስቸኳይ ነው ባክህ የሚለውን ነገር ከሰማን በኋላ ያው እዚህ ተገኝተናል ማለት ነው። ያጋጠማትን ነገር ከሷ ጋር በደንብ በዲቴሉ እናወራለን። ምን አጋጠማት፣ ምንድነውስ መፍትሄው የሚለውን እንመካከርበታለን። ቤተሰቦቼ እንደተለመደው እናንተ ጋር ግን አንድ ነገር እፈልጋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲዳረስ ታደርጉልኛላችሁ። ከካሜራ ጀርባ ደግሞ ጀግናው አቤል ራሱን ቻናል ከፍቷል፣ ተስፋ ቲዩብ። እሱ ላይ ገብታችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። እንግዲህ ወደ 15000 ያስገብታችሁታል። ከዚህ በላይ ይጠበቅበታል። የሚሰራውም ስራ ብዙ ነውና እናንተም እየገባችሁ ሞር እንዲበረታታ ማድረጋችሁን እንዳትረሱ ለማለት እወዳለሁ። ሁሌም እንደምለው እናንተ ይህንን ቪዲዮ ስታዩት ላይክ አድርጋችሁ መጀመራችሁ በብዙ መልኩ እኛን ይጠቅመናልና ይሄ ቪዲዮ እያያችሁት ላይክ ማድረጋችሁ እንዳይረሳ። ስቴፕ ባይ ስቴፕ ሁሉንም እየሰማችሁ ደግሞ ሐሳባችሁን ስጡን። የእናንተን ሐሳብ ተገና አድርገን የእናንተን ሐሳብ ተንተርሰን ደግሞ ብዙ የተሻሉ ነገሮችን ለመስራት ይረዳናልና ይህን ነገር እንዳትዘነጉት ለማለት እወዳለሁ። ይህንን ቪዲዮ ለሚያዩ ሊመለከቱት ይገባቸዋል ለምትሉት ጓደኞቻችሁ፣ ቤተሰቦቻችሁ ደግሞ ሼር ማድረጋችሁን እንዳትረሱ ለማለት እወዳለሁ። እስከ መጨረሻው ድረስ እንግዲህ እናንተ አብራችሁን ቆዩ። ከእህቴ ጋር የተወሰነ ቆይታ አደርጋለሁ። እሱ እህቴ በቅድሚያ ያው ቶሎ ስላልመለስንልሽ በጣም ይቅርታ። ያው እንታወቅና ወደ ጉዳያችን እንግባ። አልማዝ እባላለሁ። የአዳማ ልጅ ነኝ። እሺ አልማዝ፣ የአዳማ ልጅ ነሽ። በጣም ተቸግር እንዳጋጠመሽ እና ደግሞ በጣም እንደምትፈልጊ ነበር በተደጋጋሚ የነገርሽንና እስኪ ያጋጠመሽ ችግር ምንድነው? እንዴት ነው እኛን እንድንረዳሽ ወይም እንድናግዝሽ የፈለግሽው በምንድነው የሚለው ነገር እንነጋገርበት። በመጀመሪያ ጥሬና አክብራችሁ ስለመጣችሁ እግዚአብሔር ያክብርልኝ። ሲቀጥል ደግሞ ሁሌም የእናንተን ዩቲዩብ እከታተላለሁ እና ለሰዎች እንደምትደርሱ ምናምን አውቃለሁ እና እንድትደርሱልኝም ፈልጌ ነው የጠራኋችሁ እና ክብር ይስጥልኝ እላለሁ። አሜን። ሲቀጥል ደግሞ እኔ አዳማ ውስጥ በጣም ከዝቅተኛ ቤተሰብ የወጣው ልጅ ነኝ እና እናቴ ብቻዋን ያሳደገችኝ እና ጉሊት ቸርቻሪ ነበረች እና ጉሊት ሰርታ እኔ እና 5 ወንድምና እህቶች አሉኝ ከኔ ውጭ 6 ቤተሰብ ብቻዋን የምታሳድገው እና በጣም ከባድ ሲሆንብኝ ነው ወደ አዲስ አበባ የመጣሁት እና እዚህ አዲስ አበባ ውስጥ እንግልት አለ ታውቃለህ። እና አንድ ቤት ውስጥ በሰራተኝነት ተቀጥሬ እሰራ ነበር እና ያ ቤት ባልና ሚስት አብረው ነው የሚኖሩት እና ፍቅር ያለበት ቤት ነው። በጣም ለኔም ያላቸው ክብር፣ እንክብካቤ እንደ ሰራተኛም አይደለም እና በጣም አሪፍ ቤት ነበር። ግን ሚስትየዋ መውለድ አትችልም፣ መሀን ናት በተፈጥሮ። ሁለቱ ብቻ ነበር የሚኖሩት በዛ ቤት? ሁለቱ ብቻና ያው ቅድም እንደነገርኩ እነሱ መውለድ አይችሉምና ሁለቱም መውለድ አይችሉም እና ችግሩ ያለው ምን ባልየው ነው? አይ ሚስትየው እና ተመካክረው ወደኔ መጡና ካንቺ ባለቤቴ ካንቺ ወለድና ልጁን እናሳድገው ገንዘብ እንስጥሽ ብለው ይነግሩኛል። ማለት እሷ መውለድ ስለማትችል ባልየው ግን ይችላል። ስለዚህ ካንቺ ወለድና ልጁን ለኛ ስጭን ነው ገንዘብ አብረን እናሳድገዋለን ቤት ውስጥ ያው በሰራተኝነት ቤት ውስጥ አይደል ያለሁት፣ አብረን ቤት ውስጥ እናሳድገዋለን፣ ላንቺም ገንዘብ እንሰጥሻለን፣ ህይወትሽን የሚቀይር አይነት ገንዘብ እንሰጥሻለን ብለው አማከሩ። ታውቃለህ ዝቅተኛ ቤተሰብ ልጅ ነኝ። ቤተሰቦቼን ማሳለፍ ፈልጋለሁ፣ እናቴን ማሳለፍ ፈልጋለሁና
ከሱ አንፃር እሺ ብዬ በሀሳባቸው ተስማሙ። ስለዚህ አሁን እናንተ የተስማማችሁት የዛኔ ግን ቆይተሻል ማለት ነው ስትሰሪ ከነሱ ጋር? አዎ ቆይቻለሁ። ስለዚህ ያ እምነቱ ወይም ላንቺ መተማመኑ ነገር አለ በጣም እነሱ ያሉሽ ልጅ ውለጅልን ከባለቤቴ ልጅ ውለጅልኝ ገንዘብም እሰጥሻለሁ ልጁን ደግሞ አንቺም እንደሞ ግዴቱ ነሽ እዛው ታሳድጊያለሽ እኛም ደግሞ እዛው እንኖራለን እኛ እንደ ወላጅ እናሳድጋለን አለ አይደል ልጁ ከፍ ሲል ወላጅ ቢባል እነሱ ቢባል ግን እኔም ደግሞ ግዴት ብቻ ቤት ውስጥ አብረን እንድናሳድገው ከልጄም ላርቀኔም ምናምን ተስማምተን እሺ አልኩኝ እኔ ይሄንን ለምንድን ነው እነሱ የፈለጉት ልጅ ስለፈለጉ ነው ወይስ ሌላ የፈለጉት ነገር አለ ማለት አሁን ለምሳሌ እንዴት ነው ቤተሰብ ምናምን ልጃችሁ ሲባል እሱን ለማሳየት ነው ያ ካንጀ የተወለደው ልጅ ለማሳየት አይነት ነገር ነው ማለት ነው ለሌላ ሰው አዎ በቃ ልጃችን የራሳችን ልጅ ነው ብለው ያው ከመጀመሪያውም ከአራስነቱም ከምን እንጂ ከጉዲፈቻ እኮ ያደገ ልጅ መቀበል ይችላሉ ግን ከአራስነት ጀምሮ ቤታቸው ውስጥ እንዲያድግ ምናምን አስበው ነው ካንቺ አሁን የሚሆነው ምንድነው ሚስትየዋ እሷ እንደወለደችው እንዲመስል ነው ስለዚህ እርጉዝም ትመስል ነበር ማለት ነው አንቺ እርግዝናሽን በነበርሽበት ጊዜ እሷም እርጉዝ እንደመሰለች አይነት ነገር ሰው እንዲያይ ከራሳቸው የተወለደ ልጅ እንደሆነ ለማስመሰል ለሰው እንደዛ ታስቦ ነው ወደኔ የሚመጡት እና ምንድነው መሰለክ እንደዛ እየሄደ እኔም እርግዝና እሺ ቤት ተስማሙ የሆነ ብር ሰጥተውሻል ምናምን ነገር መጀመሪያ ገንዘቡን አልሰጡኝም እና ዝም ብለሽ ነው የተማመንሽ ወይ እንደቀብድ ነገር በኋላ ነው ገንዘቡ የሚሰጠው ተባለና ከዛ እሺ ብዬ እኔም ያው ታውቃለህ ገንዘብ ነገር ምናምን እሺ ብዬ ተስማማው እርግዝናው ተፈጠረ ከዛ ሆዴም እየገፋ ሲሄድ ምንም ቤት ውስጥ እንደ ባለቤት እንጂ እንደ ሰራተኛ አልሆንኩም ማለት ቁጭ ብዬ ነው በቃ ግሬን ሰቅዬ ነው ማዘው ምናምን ሚስትየዋ እንደ ከኔ ቀጣይ እንደ ሰርቫንት አለ አይደል እንደ ሰራተኛ ሆነች እና እኔ ቁጭ ብዬ ውሃ ስጡኝ ስል ውሃ ያመጡልኝ አግሬን በቃ ምንም ታውቃለህ እርግዝናውም ስለነበር ማለት ነው እንደ መንካባከብ ያው ልጃቸውም እንዳይጎዳ ሆዴ ውስጥ ያለው ልጅም እንዳይጎዳ ብለው አንቺ ማምነሻል ልጃቸው እያልሽ ነው የምታወሪኝና ለነሱ ልጅ እንደሆነ አምነሽ ነው በቃ አይ አሁን ታሪኩ ጋጋና ስለሆንኩኝ እንዳይምታታብት ወይ ነው እሺ ልጄ እንዳይጎዳ ብለው በቃ በደንብ ነበር የሚንከባከቡኝ እርግዝናው ግን ላንቺ እንዴት ነበር ይሄ ከባድ አይነት ነገር እርግዝና ነው አዎ ከባድ እርግዝና ነበር እኔም የመጀመሪያዬ ስለነበረ በጣም ከባድ ነበር ግን እነሱም እሱን አስበው የዛኔ በጣም በቃ 9 ወር ሙሉ በጣም እኔን ሲንከባከቡ ነበር ለሱ እግዚአብሔር ይስጣቸው ግን ከዛ በመሃል ምን ተፈጠረ ልጁን ወለድኩ በሰላም ተገላገልኩ ከዛ እንደዛሬ ወልጄ በማግስቱ ልጃቸውን ወስደው ገንዘቡንም ሳይሰጡኝ ምንም ሳይሉ ከዚህ ቤት ጀርባ ወንዝ አለ ከነሱ የሚኖሩበት ከሚኖሩበት ቤት ጀርባ ወንዝ አለ እና ወንዙ ጋር አውጥተው ጣሉኝ ታውቃለህ በመት ነው እንዴት እስኪ እንደገና ተመለሽልኝና እርግዝናሽ ደረሰ ማን ነው ይሄ ሙሉጃ ጊዜሽ ገባሁኝ ወለድኩ በምጥ ነው የወለድኩ በምጥ ወለድሽ ከዛ ወደ ቤት ሄድሽ ወደ ቤት ሄድኩ እሺ ከዛ ቤት ነው የወለድሽው ሆስፒታል እሺ ከዛ በማግስቱ ልጃቸውን ወስደው እኔን በማታ ወንዝ ላይ ጣሉ ክረምት ጊዜ ነበር ወቅቱ ክረምት ወቅት ነው ታውቃለህ ወንዝ ጋር ዳራሽ ምናምን ይኖራል በቃ እዛ ታውቃለህ ደግሞ በምጥ ሲወለድ በጣም ከባድ ነው ለሴት ልጅ በዛ ላይ እኔም ታይኛለህ ቀጭን ነኝ ምናምን አቅምም የለኝም ጣሉኝ እዛ ላይክ እንደወለድሽ በማግስቱ ቤቱ እንደገባችሁ ማታ ላይ አወጡና ወንዝ ላይ ጣሉሽ ዳራሽ ወንዝ ላይ ማለት ነው ክረምት ነው ዝናብ አለ ዳራሽ አለ ምናምን በፈጣሪ ቸርነት አንድ ትልቅዬ እንጨት ነበር እና እሱን ይዤ ታረፍኩ ነጋ ማለት ነው ያለሊት እንደምንም በፈጣሪ ጥበቃ እንጨቱን ይዤ ነው ያደርኩት ሙሉ ለሊት እና በጣም ከባድ ነበር በቃ ከምነግርህ በላይ በጣም ከባድ ከዛም በቃ እንጨቱን ይዤ እንደዛው አደርኩኝ ለሊቱን ሙሉ ሲዘንብ ምን ሲል አደረ በጣም ከባድ ነው ከዛም በጣም የሚያስጠላው ላይክ መሞት እስከ መመኘት የሚያደርስ ስቃይ ማለት ነው የዛን ጊዜ ምንድነው ስታስብ የነበረው በዛ ሰዓት ሐሳቦች ነበሩ ዋው ማለት በጣም ወንድ ነው በጣም ብዙ ነገር ሲሉኝ ነበር በእርግዝና ወቅት ሲንከባከቡኝ ነበር እሱን አይቼንም በቃ ለዛ ነበር ያማንኳቸው በዛ ላይ በጣም ብዙ አመት እነሱ ጋር ሰርቻለሁ ከሚሰጡኝ ክብካቤ ከሚሰጡኝ ፍቅር አንፃር ነበር ያማንኳቸው ገንዘቤንም ሳይሰጡኝ ልጄንም ወስደው እዛ ወንዝ ዳር መጣላቸው እኔ በጣም ከባድ እንዴት ነው ወሰዱሽ ማታ ላይ ተኝተሽ ነው ወይስ ይዘውሽ ራስሽን አታውቂም
ራሴን አላውቅም። እና ስነቃ በቃ እዛ ወንዝ ዳር ነው ራሴን ያገኘሁት። ዝናብ እየዘነበ ነበር፣ በጣም ኃይለኛ ዝናብ። ታውቃለህ ትረፍ የተባለች ነፍስ እንደማትሞት በቃ እንደዛ ነው። በፈጣሪ ቻለና እዛ ወንዝ ውስጥ ገቢ ነው አንቺ የነቃሽ? ወንዝ ውስጥ ነው በቃ የነቃሁት። ስነቃ እዛ ወንዝ ውስጥ ነው እንዴ ምን እንደተፈጠረም በቃ ራሴንም እንደመሳት ሆኜ ነበር። ይሄ ድንጋይ ምናምን አልመታሽም? የሆነ እንጨት መውጋት ምናምን? ያው ደራሽ ወንዝ ስለሆነ ይዞሽ ሲሄድ አንዳንድማ አለ። ያው አሁን ፔኑን እያሰብኩ ያለው ችግሩን እያሰብኩ ያለው የዛንን ስለሆነ ብዙም አልታወቀኝም እንጂ በጣም ከባድ ነው። በቃ ስለዚህ ሌሊቱን ሙሉ እዛ በቃ ያቋጠኝ ነገር የእንጨት ነገር ያልሽኝ እንጨቱን ይዤ በቃ እንደዛው ነው። ዝናቡ ሲዘም ደራሹ ሲመጣ በጣም አውሬ ምናምን ይኖራል ምናምን በቃ በጣም ከባድ። በዛ ሰዓት ደግነቱ አውሬ እንዳይመጣም ያው ደራሽ ስለሆነ ወንዝም ስለሆነ በዛ የሚያልፍ አውሬ አይደፍርሽም እንጂ አሁን ማደረሽ ራሱ ውጭ ላይ እንኳን ለሴት ልጅ ለወንድ ልጅ ራሱ በጣም ከባድ ነው። እና እሱን እንጨት ይዤ ነጋ። በፈጣሪ ቸርነትና እርዳታ ነጋ። ግን ቢነጋም ምንም ትርፉ ጸጸት ነው ማለት ባልወለድኩት ኖሮ እስከምል ድረስ እንደዚህ ባልሰቃይ ብሩ ቢቀርብኝስ ብዬ እስከማልቀስ ድረስ ነው የሆንኩት። ልጁ ማን ነው? አንቺ እዛ ነጋ? እኔ እዛው ነጋ። ልጁን ወስደውታል እነሱ። ከዛ አንቺ ምን ሆንሽ የዛን ሰዓት? ምልሽ ያው ወንዝ ውስጥ መቼ ሳትቀሪም በዛ ላይ እንደነገርሽኝ ከእንትን እኮ ሰው ምናምን አድኖሽ ነው? አዎ ሰው ደረሰ ጠዋት ወደ 12 ሰዓት ወይ 11 ሰዓት ብቻ ሰዓቱን በስርዓት አላውቀውም። ሰዎች መጡ፣ በዛ ጋር የሚተላለፉ ሰዎች መጡ። እነሱ አፋፍሰው ወሰዱኝ። መኖሪያ ቤታቸው ነበር የወሰዱኝ እና እዛ በቃ ትሪት አደረጉኝ። እርጉዝ አስብ ገና ከመውለዴ ነው። በነጋታው ማለት እንግዲህ በጣም ከባድ ነው። ሰውነቴን በስርዓት መያዝም መሸከም አልቻልኩም። በጣም ከብዶኝ ነበር እና እዛ ለትንሽ ቀን እነሱ እንትን እያሉኝ የተንከባከቡኝ ምናምን ነገርሻቸው እውነታው? አዎ ማለት ያ ምንም ፈጥሩልኝ ነገር የለም እኮ ግን ደግሞ በዛ ሰዓት ምንድነው ምን ሆነሽ ነው ምናምን ሲሉኝ ዝም ማለት አልቻልኩም። በዛ ላይ የሚሰማኝ ሰው ነበር የፈለኩት እና ነገርኳቸው እና በቃ ምንም ማድረግ አይችሉም ግን እኔን ተንከባከቡኝ። እንደ አራስ አለ አይደል? ተንከባከቡኝ ምናምን እግዚአብሔር ይመስገን አለሁ እስካሁን። ከዛ ምንድነው የተፈጠረው? እነሱ ያው ተንከባከቡሽ ምናምን የልጅሽ ጉዳይ አለ እዚህ ጋር ፋሚሊም ደግሞ አለ ቤተሰብ እንዳልሽኝ ወደ 6-7 ቤተሰብ ነው ያለው። ካንቺ የሚጠብቁት ነገር ይኖራል ምናምንና ህይወት እንዴት ቀጠለ? ከዛ በኋላ ተውሽው ሁሉ ነገር ነው ምንድነው የሆነው? ማለት ወደ ቤተሰብ ወደ እናትም እንዳትመለስ አንዴ ስራ ብለህ እስከወጣህ ድረስ ምንም ነገር ሳትይዝ ብትመለስ በጣም ከባድ ነው። በሽታ ይዤባቸው ምንም ብር ሳልይዝ በጣም ከባድ ነውና ምንድነው መሰለክ ምንም ብርም ሳልይዝ ምንም ሳልይዝ መመለስን አልፈለኩም ወደ ቤተሰቦቼና በቃ እነሱም ሲደውሉ ደህና ነኝ እግዚአብሔር ይመስገን ስራ ላይ ነኝ ነው የምለው። እንደነገርሽኝ አሁን እዛ ወንዝ ላይ ያወጡሽ ሰዎች እያገዙሽ ቆየሁ ነው ያልሽኝ። ምን ያህል ጊዜ ቆየሽ እነሱ ጋር? ድጋፉ እስከ ምን ጊዜ ነበር? እኔ በጣም 4 ወር ምናምን ቆይቻለሁ እዛ ነው። ያው እስቲሽ ነኝ በዛ ላይ ያው ገና የወለደች ሴት ጡቷ ያስቸግራታል። ልጄም እየጠባ አይደለም ብቻ በጣም በቃ ሞልቶ ምናምን ያመኛል ምናምን ነገር ነው። ወገቤና ስሬ አቅመ ደካሞች ናቸው ያነሱኝ ሰዎች። ባልና ሚስት ናቸው ሁለቱም ችግረኞች ናቸው። በዛ ላይ አዛውንቶች ናቸውና ምንም ነገር ሳይኖራቸው እኔን ለማጋዝ ነው ወደ ቤታቸው ያስጠጉ እና ወደ ወንዝ ወርጄ ማለት ተቀጥሬም እንዳልሰራ አቅምም የለኝም ገና አላገገምኩምና ወደ ወንዝ ወርጄ እንጨት ምናምን እየለቀምኩኝ ወደ እየሸጥኩኝ ምናምን አግዛቸው ነበር። ቢያንስ ለ1 ወር ምናምን እንደዛ አድርጌ ትንሽ እንደማገገም ስል የቀን ስራም ምንም ተቀጥሬ መስራት ጀመርኩ። ብቻ የተባራሪ ስራ የለም የዕለት ተዕለት ስራ እንደዛ ተቀጥሬ መስራት ጀመርኩ። ብር ምናምን ለነሱ ለቤተሰቤም መላክ አቁሜያለሁ። ለራሳቸው እዛ ለመኖርበት ለደካማ ቤተሰቦቹ እዛ መርዳት ጀመርኩና ብቻ በጣም ከባድ ጊዜ ነው ያሳለፍኩት ከምነግርህ በላይ በቃ ማለት ይሄ ነው ብዬ ያልነገርኩ ራሱ በጣም ብዙ ችግር አለና በጣም ከባድ ነው። ከዛ በኋላ እንግዲህ ከነሱ ጋር የተወሰነ ጊዜ ከቆየሽ በኋላ ስራ ጀመርሽ ነው። የልጅሽ ጉዳይ እንዴት ሆነ? ማለት ቤተሰቤ ጋር መሄድ አልቻልኩም። ልጄንም ትቼ መቀመጥ አልቻልኩም። በቃ እንቅልፍ ነሳኝ ልጄ ነገርና ማለት እንደዚህ አይነት አውሬ ቤተሰብ ውስጥ እንዲያድግ አልፈለኩም። በቃ እኔም ምንም ቢሆን የሰው ልጅ ነኝ አይደል? እንዴት እዛ
ለአውሬ ለደራሽ ጥለው ይሄዳሉ። በዚህ ልክ እንደዚህ መጥፎ ከሆኑ ልጅም ከነሱ ጋር ማደግ የለበትም። እኔንም እንደዛ ማድረግ የለባቸውም ብዬ በጣም እንቅልፍ ይነሳኛል። ኦልሞስት 4 ወር 5 ወር ይሆናል የተወለድኩኝ ማለት ነው። ወደዚህ ቀጥታ መጥቼም ልጄን አንጡ ማለት ፈራው አይደል። እኔ ምንም የለኝም፣ ደሃ ነኝ፣ አቅም የለኝም። ቀጥታ መጥቼ ልጄን ስጡኝ ብል ታውቃለህ፣ እዛ ደራሽ ወንዝ ውስጥ ጥለውኝ የሄዱ ሰዎች አሁን ብቻዬን መጥቼ ልጄን ብል የሆነ ነገር ማድረጋቸውን አለማድረጋቸውን ምንም መጠራጠር አያስፈልግም። የሆነ ነገር አድርገው ይገሉኛል ወይ በአንድ ጥይት ምንም ብቻ መሞትም ደግሞ አልፈልግም ማለት ልጄንም ጥዬ እንዴት ወደ ህግም ደግሞ እንዳልሄድ አንደኛ እሱ አባቱ ነው፣ እኔ እናቱ ብሆንም እሱም አባቱ ነው እና ዲኤንኤ ቢመረመርም አባቱ እንደሆነ ግልጽ ነው። በዛ ላይ ደህና ቤተሰብ ነው አለው ገንዘብ ነው። እኔ ደግሞ ልጁን ወስደሽ ምን ልታረጊ ነው መባል አይነት ደረጃ ላይ ነኝ ያለሁት። የኑሮሽ ነው ሁኔታ ኑሮያ ማለት ልጁን ተቀብለው ወደ እኔ ቢሰጡ ምኑን አምነው ማለት ፈጣሪ ነው እንጂ የሚያውቀው እውነትህን ህግ ያው ያለውን ነገር እንደዚህ በአይኑ አይቶ ነው እንጂ ሊፈርድልህ የሚችለው ምንም ያንተን እውነት አያውቅም። እዛም እንትን ወንዝ ውስጥ እንደጣሉኝም ማስረጃ የለኝም እና ምን ላድርግ በቃ በጣም ተጨነኩና አንተ ጋም ያንተን ዩቲዩብ መከታተላለሁ። ሁሉንም ነገር ግልጽ አድርገህ የምታሳየው አንተ ነህ። በቃ ልትረዳኝ የምትችለው አንድ መፍትሄ አንተ ነህ መስሎ ታየኸኝና በጣም ብዙ ጊዜ በተደጋጋሚ ደውዬልሃለሁ ረጅም ጊዜና አንተም እየተመቸህ አይደለም መሰለኝ ማለት ሌሎችም እንደኔ የተቸገሩ ሰዎች ይኖራሉ እና ጊዜን ጠብቄ ነው አሁንም ያገኘሁት በፈጣሪ እርዳታ። ስለዚህ አሁን እየነገርሽኝ ያለሽው የመጀመሪያው ፊት ለፊት ሂጄ ባናግራቸው እነዚህ ሰዎች እኔ ላይ አንድ ጉዳት ሊያደርሱ ይችላሉ። ያቀም ጉዳይ ልዩነት አለ። በሽጉጥስ ቢመቱኝ ወይም ደግሞ ብቻ ቢገሉኝ ቢያስመቱኝ የሚለው ነገር እንዳለ ይዝሻል። ሁለተኛው ነገር ደግሞ ብከስ ታንጀብል ወይም ይሄ የተረጋገጠ መረጃ ማስረጃም የለኝም። ለሊት ላይ ነው ይዘውኝ የወጡት። ያን ነገር በቃል ደረጃ ነው ልናገረው የምችለው እንጂ ማስረጃ የለኝም። እነሱም ክደው ይከራከራሉ። የገንዘቡም ነገር አለ። በዛም በጠበቃም በምንም ያሸንፉኛል ነው። ሶስተኛ ነገር ደግሞ እንደ እንትን ያስቀመጥሽው ልጄም እንኳን ብዬ ብጠይቅ እናቱ ነኝ ብዬ ብጠይቅ እሱ አባቱ ስለሆነ ይሄ ባዮሎጂካሊ አባቱ ነው። ስለዚህ አባቱ ስለሆነ ቢሰራ ዲኤንኤ ቢሰራ አባቱ መሆኑ ይታወቃል። አባቱ ደግሞ ልጁን የማሳደግ መብት አለው። እኔ ደግሞ ያለሁበት የኑሮ ሁኔታ ልጅን ለማሳደግ ምናልባት ብለው አመዛዝ ነው የተሻለ ኑሮ ላለው ሰው ሊሰጡብኝ ይችላሉ ነው አጠቃላይ በሶስቱ ምክንያቶች የግድ እርዳታ ሌላ ቤተሰብ ዘመድ ምናምን የለም እዚህ ሜቢ በተወሰነ መልኩ ሊያግዘን የሚችል ነገርኩ። ምንም ቤተሰብ የለኝም ማለት ቤተሰቦች የምላቸው አዳማ ናቸው። እሱም አንድ እናቴ ነች እና ታናናሽ ወንድም እህቶች አሉ እና እንደውም ከኔ ነው እንጂ የሚጠብቁት እርዳታ ይሄን ያህል ሊሰጠኝ ምናምን የሚችል ሰው የኔ የምለው ሰው የለኝም ጭራሽ። እና በቃ ለዛም ነው እኮ ይከበደኛል አይደል። ምንድነው ችግርሽ ብሎ የሚሰማ ሰው ራሱ ያስፈልጋል። ለእርዳታውም ሳይሆን ችግሩን መስማት ማጋራት ራሱ አንድ ነገር ነውና ለዛም ነው ይከበደኝ። ትንሽ እንትን ይላል፣ ግራ ያጋባል የተፈጠረው ነገር። ግን አንድ እስኪ ማለት እነዚህ ሰዎች ልጅ ውለጅልን ሲሉ ምንድን ነበር ማስተማመኛ? ከነሱ ጋር የተስማማሽበት የተነጋገርሽው ነገር ምንድን ነበር ማስተማመኛሽ? ይዛል እምልሽ ገንዘብ ሰጥሻለሁ እንደዚህ እናርግሻለን ብለውሻል አይደል? ስለዚህ ያ ገንዘቡ እንደሚሰጡሽ ወይም ነገሮች እንደሚያሳክሉልሽ ምን ነበር ማስተማመኛቸው? ምንም ማስተማመኛ የለም ማለት ያ ከሚነግሩኝ ነገር አንፃር ከሚንከባከቡኝ ነገር አንፃር እነሱ ቤትም ከ3 ከ4 አመት በላይ ሰርቻለሁና እሱም ነገር ነው አንድም እንደ ታማኝ ነገር አድርጌ ያየሁት እንጂ ሌላ ምንም የሚያስተማምን ነገር የለም። እስኪ ወደ ኋላ ትንሽ ልመልስና ልጠይቅሽ። ከመጀመሪያው ወደ አዲስ አበባ ስትመጪ እንዴት ነበር የመጣሽው? የት ነበር ያረፍሽው? እንዴትስ ነው እነዚህን ሰዎች ያገኘሻቸው? ያው ቀጥታ መጥቼ ስራ መፈለግ ደላላ ጋር መሄድ ምናምን የጀመርኩትና ደላላ ጋር አሁን ስትመጪ ቤተሰብ አለ እዚህ ጋር የተቀበለሽ? እኮ ስለዛ እንድትነግሪኝ ፈልጌ እኮ ነው። አሁን ከአዳማ ነው የመጣሁት እያልሽኝ ነውና እንዴት ነበር መጀመሪያ ያሰብሽው? ላይክ አሁን አዳማ ላይ ሆነሽ እንደዚህ ሂጂ አዲስ አበባ የሚለውን ሀሳብ ስታስቢው የሆነ መነሻ ይኖርሻል። ከዛ አሰብሽው እዚህ ጋር እንዴት ነው የመጣሽው? የት ነው ያረፍሽው? ከዛ በኋላ ደላሎቹ እንዴት ነው ያወራሻቸው ምናምን የሚለው እንድትነግሪኝ ብዬ ነው ሂደቱን። እሺ ማለት ከአዳማ ምንም ብር ምናምን ይዤ አልመጣሁም ማለት
አንድ የትራንስፖርት መምጫ ብቻ እሱንም ተበድራ እናቴ ነው ይዤ የመጣሁት። ተነጋግረሻል ከእናትሽ ጋር ማለት ነው ወደዚህ ልትመጪ ስትይ? አዎ እዛ ሰርቼ ተለውጬ ማለት ክፍለ ሀገር ምናምን ስትሆን አዲስ አበባ እንደሆነ አይነት የውጭ ሀገር ምናምን የለም እንደዛ ነው የሚታሰበው። እና ተለውጬ ብር ልኬልሽ ተለውጠሽ ከዚህ ከጉሊት ስራ ወጥተሽ ምናምን ብዬ ነው ሁሌ የምነግራት። እና ከዛ እሷ ተበድራ ላከች። ግን የቤት ሰራተኛ ሆናለሁ ብለሽ ነው ወይስ ሌላ ስራ ሰራለሁ ብለሽ ነው? ሌላ ስራ ማለት በቃ እንደማትልሽ ገብቶሻል? አዎ እሷንማ ሌላ ስራ በተማርኩበት እዛ ጎበዝ ተማሪ ነበር አዳማ እያለሁና በቃ ትምህርቴንም እቀጥላለሁ አሪፍ ስራ ሰርቼ ምናምን ያልኳት እንጂ እናትን እንዴት የቤት ሰራተኛ ሆናለሁ ብዬ እወጣለሁ? ከባድ ነውና መጥቼ ቀጥታ ምንም ማቀውም ሰው የለም። በዚህ መብራቱ ምኑ ብቻ በጣም ከባድ ነው። የትስ እሄዳለሁና ባስ ስቴሽን የለም እዛ ጋር ነበር ያደርኩት የመጀመሪያ ቀን የባስ ስቴሽኑ ወንበር ላይ ነው እዛ ኩርምት ብዬ ያደርኩት። ከዛ በነጋታው ሰው የሚያልፍን ሰው ስራ ፈልጌ ነበረ ማቀው ሰው የለም ምናምን ብዬ አዋራሁት። ሆኖ ሻምጋል ያሉ ሰውዬ ነበሩ እና ወደ አንድ ደላላ ነው የወሰደኝ ሰውየው። እና ደላላውን በደንብ አወራሁት የአዳማ ልጅ እንደሆንኩ ብዙ ስራ እንደምችል ምናምን እና በቃ ስራ እንዲያስገባኝ ምናምን ጠየኩት። ምክንያቱም ለአንድ ቀን እንኳን የምበላበት ብር የለኝም ነበር። በጣም ከባድ ነው። ከዛ ባዶሽ ነበርሽ ደላላው ጋር ሲመጣውማ ምንም እና ደላላው በቃ በኔ ወጪ በቃ በኔ ሁኔታ በኔ ዋስም ይሆን የለም እና ወደ ቤተሰቦቹ ወስዶ ወደዚያውን ወደ ነገርኩህ ሰዎች እዛ ነው ቀጥታ በቃ የመጀመሪያ ጊዜ እዛ ነው የገባሁት። እና ዋስ ሲሉት እኔ ራሴ ዋስ ሆናታለሁ ብሎ ነው ያስገባኝ። ዝም ብሎ አምኖሽ ማለት ነው? አዎ በቃ ከነገርኩት ነገር አንፃር ምናምን ነገር አሳዘንኩት መሰለኝ እሱ ነው ዋስ ሆኖ ያስገባኝ። እና እንደዛ ነው። ይዛኔ እንዴት ነበር የተቀበሉሽ እነሱ? ምልሽ ዋሬቨሪቲ ዛውን በድለላ የመጣችን አንዲት ሰራተኛ ዋሱ ደላላዋ ሲሆን ልክ አይደለም። በዛው እንደዚህ አይነት ብዙ ያስፈራል። ለምን መሰለሽ አሁን እነዚህ ከደላላው ጋር ተነጋግረው ወይም የሚያውቁት ከሆነ ደላላው ምናልባት እሺ ሊሉሽ ይችላል። ከዛ ውጭ ዋስ ደላላው ሲሆን አላቅም ይላል ብዙ ጊዜ እንደዛም ስላጋጠመን ማለት ነውና ከደላላው ጋር ማለት ግንኙነት ነበራቸው። እንዴት ሳመኑሽ? እንዴት ተቀበሉሽ? ብዙ ጊዜ እሱ መሰለኝ ሰራተኛ የሚያመጣላቸውና ሁለተኛ ደግሞ በቃ ታሪኬን ምናምን ነገርኳቸው። ማለት በቃ እየማልኩም ስለምነግራቸው እያለቀስኩም ስለምነግራቸው ይሁን አመኑኝ ብቻ አላውቅም። ልክ ደላላው እንዳመነኝ ማለት ነው። እና ከደላላው ጋር ደግሞ ጓደኛሞች መሰሉኝ ሰውየውና ባለቤቷና ደላላው ይተዋወቃሉ ምናምን ብዙ ጊዜ እሱን ነው መሰለኝ ብዙ ነገር እንትን የሚሉትና አመኑኝ ምናምን እና ለትንሽ ጊዜ በርግጥ የሆነ እየተቆጣጠሩ ነበር እቃቸውንም ምናቸውንም ይዤባቸውንም እንዳልጠፋ ምናምን ባዶ ቤትም ጥለውኝ አይወጡ ምናምን። ግን ከአንድ ወር ምናምን በኋላ በደንብ እየታመምኩ መጣሁ። ቤተሰብ ውስጥም በደንብ ልባቸው ውስጥ እየገባሁ መጣሁና ኦልሞስት 4 አመት ምናምን 3 አመት እስከ 4 አመት እዛ ቤት ውስጥ ነው ያለው። እንደዛ። ስለዚህ ይሄ 3 አመት እና 4 አመት መቆየትሽ ነው ከነሱ ጋር እምነትሽን በደንብ እንትን ብሎ ወደዚህ ልጅ መውለድ አለመውለድ የሚለው ነገር የመጣው። አንቺ ስትመጪ ያው አዲስ ሙሽሮች ምናምን ሊሆኑ ይችላሉ የዛን ሰሞንና ልጅ እንደማይወልዱ ያውቁ ነበር ወይስ በሂደት ነው ያወቁት? በሂደት ማለት እኔ ስገባ በጣም ፍቅር ነበራቸው በጣም ከምል በላይ በቃና የእንትን በሚያደርጉት ነገር አንፃር በፍቅራቸው ምናምን እቺ ሴት ለምንድን ነው መውለድ የማትችለው ምናምን ብለው ማሰብ ጀመሩ። መውለድ ለምንድን ነው የማልችለው ፈጣሪ አለ አይደለ መውለድ እየቻልክም ግን ፈጣሪ ሳይፈቅድ ሲቀር እንደዛ ነው ብለው ነበር የሚያስቡትና በሕክምና ሄደው ሲያረጋግጡ እሷ መካን መሆኗን አረጋግጠው ነው የመጡት። እና በቃ እኔም የቤተሰባቸው አባልም እንደ ቤተሰባቸው አባልም ስለሚቆጥሩኝ ነው ብዬ ነው በቃ እኔ እንድመርጡ ያደረጋቸው። እነሱ ለካሴራ ጠንስሰው ነው እሱን አላወቁም። አሁን ቅድምም ያልኩሽ ይሄን ነው። እስቲ አሁንም አንድ ጥያቄ ልጠይቅሽ። አንቺ በነበርሽበት ሰዓት መውለድ እንደማትችል የሰሙ ቀን ምን አይነት ድባብ ነበር ቤት ውስጥ? እንዴት ነበር ሲያወቁት? ያው ሆስፒታል እና ሄደው ነው የተነገራቸው? ሆስፒታል ሄደው ነው የተነገራቸው። እሺ ያው አንቺ ቤት ውስጥ ያለው ነው የምታውቂው? እኔ አልነበርኩም ከነሱ ጋር ሄድኩም። ግን ሲመጡ እሷ እያለቀሰች ነው ማለት አዝናለች። ያው በተፈጥሮ መካን ሲባል በጣም ከባድ ነውና አዝናለች፣ እሱም አዝኗል። በቃ እያጽናናት ነው ምናምን ነገር። ከዛ ያው መጨረሻ የመጣላቸው መፍትሄ እኔ ነኝ፣ ቤት ውስጥም ያለሁት እኔ ነኝ። ጉዲፈቻም እንዳያመጡ የሚያደርጋቸው ነገር ያው ቤት ውስጥ እሷም እርጉዝ ነች ምናምን ተብሎ እንዲታሰብ ስለተፈለገ ከቤት ነው በቃ ልጁ መውጣት ያለበት እና ቤት ውስጥም ያለሁት ሴት እኔ ነኝ። ስለዚህ አሁን ጉዲፈቻ ማምጣታቸው ምንድነው የሚጎዳቸው? እነሱ አራስ ምናምን የሚባል ነገር የለም። የአራስ ልጅ ደግሞ ያስታውቃል።
እና አራስ ልጅ ደግሞ ጉዲፈቻ ሊኖር አይችልም እና እንደዛም አስበውት ነው ማለት በጣም ብዙ ነገር አስበው መሰለኝ ወደ ሁኔታው የገቡት። እንዴት ነበር ያናገሩሽ? እስኪ የዛን ቀን ነይ እንፈልግሻለን ብለው ቁጭ አድርገው ሲያወሩሽ እስኪ ያ ሞመንት ንገሪ። ነይ አልማዝ ቁጭ በይ አጠገባችን እና ምን አሉኝ። ወይ ጋሼ ነው የሚለው ሰውየውና በጣም ትልቅ ሰው ነው እንዴ? አይ አይደለም ያክብሩት ወይ ጋሽዬ ምናምን ነገር አልኩኝ። ከዛ የሆነ ነገር ልናማክርሽ ነበር ግን ልናማክርሽ ብቻ ነው ያንቺ ፍቃደኝነት ነው እያዘዝንሽ ምናምን አይደለም አለና አቤት ምንድነው ምናምን ነገር ስል የዝቅተኛ ቤተሰብ ልጅ እንደሆንሽ እናውቃለን። ቤተሰብሽን ሊቀይር አንቺ ልትቀየሪበት የሚችለውን ብር ገንዘብ በጣም ብዙ ገንዘብ እንሰጥሻለን። ቤተሰብሽን ትቀይሪያለሽ ምናምን መጀመሪያ ከገንዘቡ ነው የጀመሩት ከሂደቱ ሳይሆን ከገንዘቡና ምንድነው ምንም ነገር እሰራለሁ ቤተሰቤን እናቴን ሊቀይር የሚችል ነገር ከሆነ ምንም ነገር አደርጋለሁ ምናምን ብዬ ነገርኩትና በጣም ፍላጎቴን አይቶ ነው ወደ ጉዳዩ ገባውና አንቺ ለምን እሷ ነች አለችው። አንቺ እኔ ራሴ ፈቅጄልሽ እኔ መካን ስለሆንኩኝ ከባለቤቴ ትወልጂልኛለሽ አለች እና በመጀመሪያ በጣም ደንግጫለሁ። እንዴ እኔ አላደርገውም እንዴት አደርጋለሁ ጭራሽ አንቺ እያወቅሽ እንዴት እንደዚህ ይሄ እኮ ብልግና ነው እኔ እንደዚህ አይነት ነገር አላደርግም እናቴም እንደዚህ አይደለም በብልግና ያሳደገችን ጨዋ ሴት ነኝ እኔ ምናምን ብዬ በጣም ተከራከሪያቸዋለሁና በቃ አይ እንደዚህ ነው ምናምን እኛ ስለምንፈልግ ነው አንቺም የኛ ቤተሰብ አባልሽ እህታችን ነሽ አንቺም እንደዚህ በስከመቼ እንደዚህ በሰው ቤት ትኖራለሽ እናትሽስ በስከመቼ ትቸገራለች ምናምን ብለው እንደምንም አሳመኑ እንደምንም እና ግን ቅድም ስትነግሪኝ ገንዘቡ እንዳለ ሆኖ ከልጅሽ ግን እንደማትለይ ነገርዎሻል። አዎ ከልጅሽ አትለይም ቤት ውስጥ ነው ለውጭ ሰው ብቻ የኔ ልጅ ነው ቤት ውስጥ ግን ያንቺ ልጅ ነው በቃ ሞግዚቱ ነሽ ትንከባከቢያለሽ ትልቅ ሰው ምስኪሆን ካጠገቡ አትለይም በቃ የእናት አንጀት መቼስ አይችልም ምንም ቢሆን የሷም ልጅ ሆነ ዞሮ ዋናው ግን የኔ ልጅ ነውና ምንም ቢሆን ምንም ልጅሽ ነው በቃ አብረሽ ታሳድጊዋለሽ ለሰው ደግሞ ሞግዚቱ ነች እንላለን ለቤት ውስጥ ግን እናቱ ነሽ በቃ እንደ እናቱ ነው የምናይሽ ምናምን ነገር አሉ እንከባከብሻለን እንደ ቤተሰብ አባልሽ ከዚህ በኋላ ሰራተኛ አይደለሽም እህቴ ነሽ አለችኝ ሚስትየውምና ለዛም ነው አንድ የሚያመንኳቸው ወደ ጉዳዩ ምሽ ምን ያህል ብር ነው ሰጥሻለሁ ያልሽ የዛኔ 500,000 ብር 500,000 ብር ነው ህይወትሽ የሚቀይረው አሉ እኔም የበሳቱ ከባድ ደረጃ ላይ ገባሩ ሌታ ላይ ስለነበር ይቀየርልኛል እንዴ በደንብ እናትሽ ሱቅ ብትከፍችላት የሚለውን ነገር ይይዛል። በርግጥ ግን ለ500,000 ብር ብለሽ ነው ህይወትሽን የሸጥሽው ልጅሽን የሸጥሽው በሚለው ነው ያዘው። ምክንያቱም አሁን ምንም ቢሆን ምንም እዛ ጋር ይሄ የሰይጣን ስራ ነው ምንሽ ይሄንን የሚፈቅድ የቤተ እምነት የለም። የትኛው ሙስሊሙም ክርስቲያኑም ጴንጤውም ሁሉም እንደዚህ አድርጉ ባሎቻችሁን አስቀምጣችሁ ሌላ ወለዱና አሳድጉ የሚል ነገር ያለ አይመስለኝም። አላቅም እኔ እስከማውቅ ድረስ ማለት ነው። ይሄ ኃጢአት ነው የተደረገው ልክ አይደለም። በእርግጥ አንቺ በጊዜው ቸግሮሽ ቤተሰቦችን ብረዳ ባግዝ ይሄ ከእጅ ወዳፍ ከሆነ ኑሮ የተወሰነ መሻሻሎች ቢኖሩ ከሚለው ነውና እሱን እረዳለሁ። ከዛ በኋላ እነሱን ለማግኘት ሞክረሻል? ይሄ ወንዝ ከተጣልሽ ምናምን በኋላ አልሞከርኩም ማለት ልሄድም አስባለሁ ፈራው ወደ ህግም ልሄድ አስባለሁ እሱንም ፈራው እንደማይወሰንልኝ አውቃለሁ እና ሙሉ በሙሉ በህግ ደረጃም ወደ ራሳቸው ከሚወስዱት ቀጥታ በቃ ወደ አንተ ነው ለማምጣትም ሐሳብ ይመጣል እንጂ አልሞከርኩም። ጥሩ እስኪ ወንዙን ያለበትን ወንዝ እንሄድና እናየዋለን። ተጣልኩበት ያልሽውን እንዴት እንደነበረ ምናምን ሞመንቶችን እዛ ጋር ሄደን እንቀርጻለን። መፍትሄ ብለን የምናስበውንም እኔና ቤላ እናወራለን። ከዛ በኋላ ያለውን ነገር ተመካክረን ወደ እነሱ ቤት ሄደን የሆነ መፍትሄ እንፈልጋለን። እሺ አይዞሽ እኛ ከጎንሽ ነን ሰው የለኝም ብለሽ አታስቢ። ሁሌም ቢሆን የሆነ ነገር ስትፈልጊ አለን። እሺ ነገር ግን የግድ እነሱን ሁኔታው ማየት ስላለብኝ እዛ ወንዙ ጋር እንዴት እንደወደቀ ምናምን ያለውን ነገር ታሳይኛለሽ። ከዛ ውጪ የሰዎቹን ቤት ታሳይኝና እኔና የኛ ክሮች ተሰባስበን ገብተን ቼክ እናደርገው ይሆናል። እሺ በጣም አመሰግናለሁ። ጎበዝ እናንተም ኑሩልኝ። አሜን አሜን። ፈጣሪ ይርዳችሁ። እሺ አመሰግናለሁ።
እሺ እህቴ እንግዲህ ውድ ቤተሰቦቼ ከእህቴ ጋር አሁን ወረድ ብለን ወንዙን እናየዋለን፣ ቼክ እናደርገዋለን። በምን አይነት ሁኔታ ውስጥ እንደነበረችም ከእሷ ጋር የምነጋገር ይሆናል ማለት ነው። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ከወንዙ ስንመለስ ደግሞ ቀጥታ ወደ ሰዎቹ ቤት ሄደን የተፈጠረውን ነገር ለማጣራት ጥረት የምናደርግ ይሆናል። እስከ መጨረሻው ድረስ አብራችሁን ስለምትሆኑ እናመሰግናለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን እህቴ ተጣልኩበት ያለችው ወንዝ አካባቢ ነው የምንገኘው። እዚህ አካባቢ ነው ያለችኝ አይደል? ታች ነው ማለት ነው። ስለዚህ እናንተ አብራችሁን ቆዩ። እሺ የዛን ጊዜ አንቺ ራስሽ ስቺ ነበር ነው ሰዎቹ ያዳኑ ሰዎች እንግዲህ የዛን ጊዜ ነው ያልሽኝ። ሆስፒታል ለታዲያ የዛን አንቺ በሞተር ጊዜ ሆስፒታል ላይ ሰው ምናምን አልነበረም? እነሱ ብቻ ነበሩ ማለት ሌላ ጠያቂ ይህን ያህል ምንስ ታመንሻቸው እነሱም ይህን ያህል ከተስማሙ መገዳደሉ የሚነሳው ማለት አንቺ እንድትሞች መፈለጋቸው ምክንያቱ ምን ነው? ቆይታ አድርገን ብለዋል ግን ብላ መፈለጋለች ብሎ ስራቸው ሜቢ እንደ ማስፈራሪያ ተጠቀም ብር ጨመሪ ምናምን ደግሞ አንቺ ልጅ የራሴ ልጅ ነው ብዬ እንዳላስቸግራቸው ይመስላል። ስለዚህ የሆነ ነገር ሳይፈጠር እንትን ለማለት ነው ለማስቆም ነው አሁኑ ብለው ነው ደግሞ አጠገቤ የሚረዳኝ ሰው ምናምን እንደሌለም ስለሚያውቁ የትም በተበራሱ በጣም የማይመች ቦታ ነው። ይሄ ነው ወንዜ ነው። አሁን በዛ ላይ ስለሆነ እሺ ነገሩ አው አንቺም እኮ የዛን ራስን ባስቺ ኖሮ ማለትም ነበረ። ልክ ወንዝ ውስጥ እንደገባሽ ነው ማለት ነው። አንቺ ያስታወስሽው እንትኑ አው ውሃውን ሲመጣኝ ምናምን ነገር ይሁን የነቃሽው ከዛ ብቻዬን ወንዝ ስላለ ምንም እንትን ነገር እዚህ ጋር ነው የጣልሽው። ከዛ ወደዛ ነው ይዘሽ ሄዶ ማለት ነው። ይሄ እንግዲህ ያው ወንዝ ነው፣ ወራጅ ወንዝ ነው። ክረምት ይሞላል። ክረምት ላይ ማለት ነው። ስለዚህ ደራሽ እንደመጣ አውቀው ነው እንትን ያሉት የወሰዱት ማለት ነው። እንትን ያሉት አንቺ ክረምት ስለሆነ ደራሽ መውሰዱ አይቀርም ለህይወት ተስማማት ትክክል ብለው አስበው ይሄ ራሱ መጥፎ ትዝታ መቀስቀስ እኮ ነው። ግን አንድ ጊዜ ባንዲ ሊሆን ነው። ለማንኛውም ወደ ታች ይወስዳል። እንደዛ ወደዛ ይሄዳል። ወደ ታች አየሁ። በጣም ነው ግራ የሚያጋባው። በጣም ለማንኛውም በቃ ያለውን ነገር እንሂድና እናወራለን። እንግዲህ ውድ ቤተሰቦቻችን የአልማዝ የህይወት ውጣ ውረድ መጥፎውን ፓርት እዚህ ቦታ ነው የነበረው። የህይወቷ ዳውን የሆነችበት ወይም ደግሞ እንዴት ነው ከነበረችበት ሁኔታ የተቀየረበት እንግዲህ እዚህ ነው። ግን በእግዚአብሔር ቸርነት በድንግል ማርያም አማላጅነት ህይወቷ ተርፏል። ይሄ በጣም ትልቅ በነገርሽ ላይ በህይወት መትረፍሽ አካል ጉዳተኛ ለመሆንሽ በጣም ትልቅ ነገር ይመስለኛል። ፈጣሪ ስራው ረቂቅ ነው ይባላል። በራሴ ነው እና ኢቭን ደራሽ ውሃ በባህሪው ምንድነው ምንም አይነት እንስሳትም ይሁን ሰውም ይሁን ብዙ ጊዜ ከደራሽ ውሃ የመትረፍ ነገር የለም። ያውም ሌሊቱን ሙሉ እዛው ደራሽ ውሃ ላይ ተቀምጦ ሌሊቱን ሙሉ አንድ እንጨት አንድ ቋጥኝ ይዞ ማደር ማለት which is በጣም ከባድ
እውነት ለመናገር የምሬን ነው። እኔ አሁን እግዚአብሔር አንቺን እንዳልሽው በሆነ ምክንያት ሊያድንሽ ስለፈለገ ለተአምሩ መገለጫ ሊያረግሽ ስለፈለገ እንጂ አንድ ሰው ሌሊቱን ሙሉ ደራሽ ውሃ እየሄደ በዛ ውሃ ላይ ቋጥኝ ይዞ በዛ ላይ ደግሞ ቀኑን ሙሉ ሲያምጥ ቆይቶ የተገላገለ ሰው የምጡ ድካም አለ። እንግዲህ ሙሉ ለሙሉ እኮ አንቺ አቅምሽን ጨርሰሽ ከዛ ግን ሰዎች ከወሰዱሽ በኋላ ለምን ያህል ጊዜ ነው የተኛሽው? ማለት ድካሙ ምናምን አለ። እንዴት ነው የሚሆነው? ብቻ ካልጋ ላይ ሳይነሳ ሳምንት ምናምን አልተኛም። እዛው እየበላሁ እዛው እየጠጣሁ ካልጋ ላይ ከዛ ነው ያበላሁት። ውስጥ መንቀሳቀስ ጀመርኩት ምናምን አንድ ሳምንት እንጂ ለአንድ ሳምንት ምንም ሳምንት አልተነሳም ማለት ይከብዳል። አራስ ነኝ። ደግሞ እዚህ ጫካ ውስጥ በጨለማ ብርድ አለ፣ ውሃው አለ፣ ቅዝቃዜው ምናምን በጣም በእውነት ይሄ ተአምር ሪል ተአምር ራሱን በአካል ያየንበት ቦታ ነው። ይሄ እንደዛ ብሎ ከመግለጽ የዘለለ ምንም የምገልጸው ነገር የለኝም። ለማንኛውም ግን ውድ ተመልካቾቼ እንግዲህ የአልማዝን ችግር ሰምተናል፣ አይተናል። አሁን ቀጣይ ልናረገው የምንችለው ነገር እነዚህን ሰዎች ማግኘት ነው። ቤታቸውን ታውቂያቸዋለሽ፣ በሩቅ ሆነሽ ታሳይናለሽ። ችግር የለም። አንቺን እንዲያዩሽም አንፈልግም። አሁን ላይ መታየትም የለብሽም። ውስጥ ገብተን ግን እኛ ማጣራት የምንችለው ነገር ካለ ለማጣራት ቀጥታ በንግግር የሚፈታ ሆኖ እዛው እናገራናቸው በኢንተርቪው መልኩ የምንጨርሰው ከሆነ ለመጨረስ እንሞክራለን። የማይሆን ከሆነ ግን በድብቅ ካሜራ በማስቀመጥ ጉዳዩን እንዲያወሩና ስለ ጉዳዩ እንዲመካከሩበት የሚሆን ኢሹ ሰተናቸው ነው የምንመጣው። ብዙ ጊዜ የምናደርገው በዛ ጉዳይ ላይ እንዲወራ ሊያደርግ የሚችል ጥያቄ እንጠይቃቸዋለን እነዛን ሰዎች። ከዛ ያው እኛ ከወጣን በኋላ ያን ጉዳይ አንስተው እንዲመካከሩበት ነው የምናደርገው። ያ ደግሞ ግብአት ይሆናል። አሁን ያን ግብአት ይዘን በፍርድ ቤት ብንጠይቅ ፖሊስ ጣቢያን ብንከስ መልስ የምናገኝበት ይሆናል ማለት ነው። ሰው እንደዛ እናደርጋለን። እንግዲህ ውድ ቤተሰቦቻችን ቀጥታ ወደ እነሱ እንሄዳለን። ከዛ በፊት ግን እኔና ቤሎ እንዴት ማድረግ እንዳለብን እንመካከርበታለን። ምክንያቱም ያው ከጀርባ እነሱ ብዙ ነገሮችን ሰፖርት ስለሚያደርጉኝ ከነሱ ጋር ተነጋግረን ትክክለኛውና ያዋጣናል ብለን የምናስበው መፍትሄ እናደርጋለን ማለት ነው። እስከ መጨረሻው ግን እናንተ አብራችሁን ቆዩ። ከካሜራ ጀርባ ጀግናው አቤል አለ። የሱን ቻናል ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ተስፋ ቲዩብ የሱ ቻናል ነው። እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ቀጥታ ከአቤሎ ጋር የተወሰነ ዲስከስ እናደርጋለን። ከሱ ጋር እንነጋገራለን። ወደ ሰዎቹ እንሄዳለን። አብራችሁን ቆዩ። እንግዲህ ባለ ታሪካችን የነገረችን አሳዛኝ ታሪክ ሰምተናል። ከዛ በኋላ ቀጥታ እንግዲህ ቤቱ ይሄ እንደሆነ ነግራን እሷ ራቅ ብላ ከነ ሄኖክ ጋር ቆማለች። ወደ ውስጥ እገባለሁ። እናንተ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ነው አለን። እስክንድር እባላለሁ። አንድ የዩቲዩብ ቻናል አለኝና ካፕሎችን ጥንዶችን ኢንተርቪው እያደረግን ለእነሱ ሽልማቶችን እየሰጠን ወጣቶችን ደግሞ እያበረታታን እንገኛለን። እዚህ አካባቢ ደግሞ በምንጠይቅበት ሰዓት ወጣቶቹ ነው ባለትዳር እንዲሁም ደግሞ በቅርቡ የልጅ እናት እንደሆነች ባለቤትም የልጅ አባት እንደሆነ ሰምተን ከእናንተ ወጣቶች ይማራሉ ብለን ስላሰብን ምናልባት ፈቃደኛ ከሆናችሁ ቤታችሁ መተን ኢንተርቪው እንድናረጋችሁ እድሉ እንድትሰጡ እንደው ለመጠየቅ የመጣ ነው። ባለቤት ሰላም እንዴ? ባለቤት ለማለት ይቻላል። አማክሪ። እሺ ናት። እሺ ባለቤት ለማክረው አለ ማለት ነው። ያሩ ሳብና እንደ እሺ እናቴ እንግባ። እሺ ካሜራ ይቻላል ይግባ። ችግር የለም። እሺ ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? ተመልሰን መተናል። ዛሬ የተገኘንበት አንድ ቤት እንግዲህ በወጣትነታቸው ትዳር መስርተው ልጁን ወልደው የአንድ ወንድ ልጅ አባትና እናት ናቸው። ከነሱ ጋር ቆይታ እናደርጋለን። እንግዲህ እነሱንም ያገኘሁበት መንገድ በአካባቢው ጥንዶችን ኢንተርቪው ለማድረግ ዞር ዞር በምልበት ጊዜ የአካባቢው ሰው እነዚህ ጥንዶች በወጣትነታቸው የመሰረቱት ፍቅር ለብዙ ወጣቶች ማስተማሪያ ይሆናልና ቤታቸው ድረስ ሂደህ ኢንተርቪው ብታደርግላቸው የሚለውን ጥያቄ ተቀብለን ዛሬ እነሱ ቤት ተገኝተናል። እነሱም አላሳፈሩንም። ቤታቸውን ከፍተው ይሄው ቤታቸው ውስጥ እንገኛለን።
እኔ እስክንድር እባላለሁ። ጥንዶችን ኢንተርቪው እያደረኩ የህይወት ተሞክሯቸውን ሶሻል ሚዲያ ላይ ለቃለሁ እና እስኪ እናንተን ከመተዋወቅ እንጀምር። ህይወት እባላለሁ። እሺ ህይወት፣ ያሬድ ባልና ሚስት። እሺ ከመጀመሪያው ነው የምንጀምረው። ያው የህይወት ተሞክሯቸውን አይደል እየተጨዋወት የምንቆየው። እንዴት ተገናኛችሁ? እንዴት ፍቅር ተጀመረ ከሚለውን ጀምር ህይወት። ያው እሱ ቢነግር አይሻልም እንዴት እንደጀመርን? እሺ ያው አኩራችሁን ስለመጣችሁ እኛም በጣም እናመሰግናለን። እሺ ያሬድ፣ ያው የጀመርነው አስተናጋጅ ነበረች ካፌ ውስጥ። እዛ ብዙ ጊዜ መላለስ ነበር በስራ አጋጣሚ ምናምን። ከዚያ ያው ግንኙነቱ ሲጠነክሩ ነው ወደ ፍቅር ውስጥ የገባ። እንደዛ እያልን ቆየን። ትንሽ ጊዜያቶችን ቆየን አብረን። ስናስበው እሷም ቤተሰቦቿ ጋር ናት የምትኖረው፣ ቤተሰብ ጋር ነው የምኖረው። ለምን የራሳችን ህይወት አንጀምርም ብለን አቅደን ወደ ትዳር ዓለም ውስጥ ገባን እና እዛ ውስጥ ሆነን ይኸው አለን እስካሁን ድረስ አለን። ያው ይበልጥ ደግሞ ፈጣሪ ካጸናን እንቆያለን ብለን እናስባለን። አሁን ጥሩ ላይ ነው ያለን። መልካም። እንግዲህ እንደነገረኝ እንኳን ከመስተንግዶ ነው የተገናኛችሁት። እስኪ ያን ቅጽበት አስታውሽኝ፣ እንዴት ነበር? ያው እንግዲህ ከኛ ቤት አይጠፋም ነበር እና ምን ልበል መሰለክ፣ እዛ ነበር ተቀጥሬ የምሰራው ማለት ነው። እና እሱም ከስተመራችን ነው እና ይመጣል። ትንሽ እንግባባ ነበር ማለት ያው በወሬ ደረጃ። ከዛ ነው እያለ ትንሽ መግባባት ጀመርን። ስልክ ተለዋወጥን። እንግዲህ ያው ከስራ ውጭ እኔም እሱም እንገናኛለን። ያው እንደዛ እያለ እንግዲህ ፍቅር ውስጥ ገባን ማለት ነው። ብዙ ጊዜ መስተንግዶ የሚሰሩ ሴቶች ተብሎ እንደ ሀሳብ ይነሳል። ብዙ ወንዶች ጋር ግንኙነት አላቸው፣ ብዙ ወንዶች ጋር ስልክ መቀያየር የማውራት ነገር አላቸው እና እሱ ነገር አልያዘህም? ከእሷ ጋር የነበረህን ግንኙነት ለመመስረት መጀመሪያ ሰሞን ላይ እሱ ትንሽ ያጋጨን ነበር። ያው ገብቷል። እኔ እሷን ብዬ ሄጄ እሷ ከሌላ ሰው ጋር የተሳሳቀች ምናምን ሰዓት ትንሽ ውስጥ ይሰማኝ ነበር። እዛ ያው ሁሉም ያልፋልና እሱም ጊዜ አለፈ እንጂ ያው በጊዜው በጣም ከባድ ነበረ። ግን አሁን አንቺ ምን የተለየ ነገር አይተሽበት ነው? ምክንያቱም መስተንግዶ እንዴት ነው በባህሪው ከብዙ ሰው ጋር ያገናኛል። ሀብታም፣ ቆንጆ፣ ሞላ ያለ ሰው፣ ደስ የሚል ምናምን ብዙ አይነት ሰው ያያል ሰው መስተንግዶ ላይ በሚኖርበት ጊዜ እና ከሁሉ ወንዶች ተለይቶ እሱ ጋር እንድትወድቅ ያደረገሽ ነገሩ ምንድን ነው? ያው ምንድን ብዬ ልንገርክ ማለት ለኔ ለሌሎቹ እንጃ፣ ግን ለኔ በጣም ሪስፔክት አለው እና እንዴ ልበል የሆነ የሚረዳ አይነት ሰው ነው። በቃ ስማርት ነው በአጠቃላይ ማለት እንዲህ ብለን የሆነ ቢጨንቃኝ ምን ብለኝ እንኳን ይሄ እንደዚህ ስለው የሆነ ቀለል ወዲያው ነው ቀለል የሚል ሰውና ነው እንዴ ልበልክ በቃ የሆነ ለራስ ሳገባ የሆነ እንደዚህ አይነት ሰው ብለህ የምታስበው ነገር ይኖራል እና በቃ የሆነ የጠበቅኩት አይነት ሰው ነው። ከዛ ነው በቃ ስንግባባም ከቀን ወደ ቀን ጸባዩን እያወቅኩ ስመጣ በቃ ለትዳርና ለፍቅር በጣም ምቹ ሰው ነው እና በዛ ነው እልሃለሁ። ወደ አንተ ልምጣና ያሬዶ፣ ያው መስተንግዶ ላይ የሚሰሩ ሴቶች ብዙ አሉ አይደል? እሷም ቤት የሚሰሩ ሰዎች ይኖራሉ፣ ሌላም ቦታ የሚሰሩ ሰዎች አሉና እንዴት ነው ህይወትን ከነዚህ ሴቶች መካከል ለየት ያለችብህ ምኗ ነው? ምኗን ወደድክላት? በምንስ አፈቃካት? ያው በቪዲዮ ስንቀራረብ እንደ ፍሬንድ ነበር የተቀራረበው። ያው እያደረ ሲመጣ ውስጤን የምታቅልኝ ሳልነግራት ውስጤን አንዳንድ ሰው አለ ሳትነግር ውስጥ የሚያቅል እና በቃ ለእኔ ተፈጠረች ናት ብዬ አሰብኩ። ከዛ በቃ ያለኝ አማራጭ ቶሎ ብዬ ወደ ማቅረብ ነው። ብዙ ተጫራቶች እንዳሉ ቢሰለማት ትክክል ቶሎ ብዬ የፍቅር ጥያቄን አቀረብኩላት። እሷም አላሰፈረችኝ፣ እሺ አለች። እንዴት ወዲያው ሻልሽ ነው ወይስ ዝም ብሎ ነው እሺ ያለችኝ አለ? አይ ወዲያው ነው ማሻለው አይደል? ሴትም አይደለም። አይ ምን መሰለህ እኔ ጋም የሆነ አንዳንድ ሴትነት የሚይዝህ ነገር የለም። የእሱ ስሜት እኔ ጋም ነበር፣ ግን የሆነ እንዲህ ብዬ መናገርም የሴትነት እንትን ይዞኛል። ግን ያው ከሱ ከመጣ አይቀር እንዳልኩ ቅድም በቃ ምንም ነገር የሚረዳኝ ሰው እና በውስጤን የማስበው አይነት ሰው ስለሆነ ወዲያው ነው የተቀበልኩት እና በቃ እግዚአብሔር ይመስገን እንግዲህ እስካሁን አለኝ። አዎ ግን እንዳልኩሽ ነው ብዙ አማራጮች አሉሽ። ያው መስተንግዶ ስላለሽ
አማራጮች ስልሽ እውነተኛም ይሁን የውሸትም ይሁን አለ። በስራ ሰዓት ደግሞ እሱ በሚመጣበት ሰዓት ሌላም ወንዶች ይመጣሉ። አሁን እሱን ትሪት በምታረጊበት ሌላ ወንድ ደግሞ ትሪት ማታረጊ ከሆነ ስራው ይበደላል፣ ወይም አለቃሽ እዛ ጋር የሚያሰራሽ ሰው ለምን እንደዚህ አታረጊ የሚለው ነገር አለ። ያንን እንዴት ነበር ሃንድል የምታረጊው? ምክንያቱም እዛም ጋር መሳቅ አለብሽ፣ መጫወት አለብሽ፣ ምናምን አይነት ነገሮች አሉ አይደል? ምን መሰለህ፣ በባህሬ እኔ ተጫዋችና ሳቂታ ነኝ በባህሬ ማለት ነው። እና ሌሎቹ ጋርም ያው እሱ ጋር ማሳየውም ሌሎቹ ጋር ሳያለሁ፣ ግን ያው እሱ ይለያል ነው ልገባ። ያው ስራ እስከሆነ ድረስ እሱ ይረዳኛል ገባ እንጂ የሆነ ፊቴን ጥዬ ምናምን አይሆንም። ተቀጥሬ እስከሰራው ድረስ ያው በቃ በቤቱ ህግ እንትን መስራት ያለብኝ እና ያው ቢያንስ እሱም አይወደውም ይሄን ነገር። ያው ብዙ ጊዜ ተነጋግረንበታል። ያው ጸብ ሳይሆን በንግግር ደረጃ ግን ያው ባህሪ የስራው ጸባይ እስከሆነና ያው መሳቅ መጫወት እንግዲህ ባህሪ እስከሆነ ድረስ ምንም ያደርገው አልቻልኩም። ግን ያው አለቃሽ ግን እንደዚህ የመናገር ምናምን ነገር ነበረ? እሱ ጋር ያለች ነገር እንደዚህ ነው ምናምን አይነት ነገር? አይ የለም። ያው አንዴ መጥቶብኛል። ግን ያው ምን አለሽ? ያው በቃ እሱ ጋር ያለሽ ለምን ሌሎቹ ጋር ሆንም ማለት በቃ እሱ እንዴት ልበል እንደ ከስተመር ብቻ ሳይሆን እንደ ፍሬንድም ምናምን ስለሆነ እንደ ጓደኛ ስለማየው ያው ሌሎቹ ያለው ቦታና እሱ ጋር እንዳይደለም፣ ሌሎቹ እንደ ከስተመር ናቸው፣ እሱ ደግሞ እንደ ጓደኛ ስለሆነ ያው ትሪት የምታደርገው መንገድ ይለያያል። እና ያው ከከስተመር ሳይሆን አብሮን ከሚሰሩት ይሄ ነገር የመጣው ለአለቃም የደረሰው። ግን ያው ስራ የማጣትም ስለማልፈልግ ያው ከስራ ውጭ ነው እነሱ ጊዜ ብዙ ጊዜ የምንገናኘው እና ያው ሁሉም ማስተካከዬ ሴትም አላቻችዬ እየሰራ ነው። በጣም ደስ ይላል። እንደሚመስለኝ ያንተ ቤተሰቦች ትንሽ ደህና ነገር ነበሩ። የዛኔ ቤተሰቦች ስታስተዋውቅ ምንድነው ስራዋ ምናምን መባሉ አይቀርም። እንዴት ነበር ቤተሰቦች አቀባበል? ምን ላይስ ሆነ መጨረሻችሁ? ያው ትንሽ በጊዜው ትንሽ መንገጫገጭ ነበረ። ያው እንዴት ነበር ያስተዋወቃት? ጓደኛዬ ናት ብዬ ነው። የሆነ ቤት የሆነ ፕሮግራም ነበር እና በዛ ፕሮግራም እንድቀር አልፈልግም። በቃ የኔ የምላቸው ሰዎች እንዲመጡ ፈልግ ነበር እና ከዛ ውስጥ ደግሞ አንዷ እሷ ናት። ስለዚህ እሷን ይዤ የሚሄድ ነበረብኝ። ይዤ ለማዘር ደስ ብላት የተቀበለች። ማዘር ትንሽ ያው እንደ ወታደር የሚጤ ነበር በፊት እና ትንሽ እሱ ትንሽ አስቸግሮኝ ነበር በጊዜው። ምንድን ነው የሚል ያለክ? የዛኔ ደረጃ ነው በቃ ደረጃ ነበር። በጣም እንትን ያዩታል ይሆናል፣ ያስቡልህ ያቀዱልህ ምናምን ያለያችሁ አላችሁ። እኔ ደግሞ በዛ መንገድ አልሄድኩላችሁ እንደሚፈልጉት አልሄድኩ እና በዛ ነገር ከበፊትም ጀምሮ ችግር ስላለ ቤት ውስጥ እኛ ጋር አሁን ደግሞ እሷን ይበልጥ ይሻት ሲሄድ ደግሞ እዛ ጋር ትንሽ ችግር ተፈጠረ። ግን ያው እኔ ወድጃታለሁ እና እነሱም ግዴታ ወደዱልኝ አላችሁ። ትክክል። በጊዜ ሂደት ይወዷታል ብዬ አሰብኩኝ። ያው እግዚአብሔር ይመስገን በጣም አሪፍ ላይ የዛኔ ሲያስተዋውቅሽ አልፈራሽም? ምልሽ ያው እንኳን ወታደር የነበረ አባት ይቀርና እንዲሁ አባት ሲባል ያስፈራናል አይደል? የእናትም የሚስትም ይሁን የባል በቃ ቤተሰቦቹ ውስጥ አባት ያስፈራል። እንዴት ነበር ያ ጊዜ? አልፈራሽም? ያው እንዳለው አባትዬው ያስፈራሉ ማለት አሁን ላይ ብታይ እንደዛ አይደለም። ግን የመጀመሪያም ትውውቅ ምናምን ስለነበር በጣም ይከብዳል። አባትዬው እኔ እንጃ ምን ብዬ ልግለጽልክ። ግን አሁን ላይ ምን እንደሚገርመኝ ታውቃለህ? ያው በፊት ያኔ ስታወቃቸው የነበሩትና አሁን የተለያዩ ሰዎች ናቸው። አሁን በደንብ የእሱ አባቱን ላይ መስሉ ያው በጣም ለኔ ቅርብ ናቸው። ግን የመጀመሪያ ግን ያስፈራ ነበር። እናትዬ ያው ቀለል ያለች ደስ ትላለች፣ አባትዬው ግን ይከብድ ነበር። ያው በቃ እንደ ወታደር ናቸው። እንዴት ልበል፣ የድሮ ወታደር መቼም ይገባሃል። እንደዛ ናቸው ባህሪያቸው። ያስፈራል፣ ይከብዳል በጣም ነበር። እችን ቀን እኔና ፈጣሪ ነው የምናውቀው እንዴት እንዳሳለፍናት። ታዲያ በምን አመኑልክ? በምን አሳመንካቸው? ያው ስራዋ ነው። ስራ ደግሞ ማንነትን አይገልጽም፣ ገንዘብ ማግኛ ነው አይደለ? የግድ የሆነ ነገር መስራት አለብህ የሆነ ነገር ላይ ለመድረስ እና እንዴት አሳመንካቸው? በምን አስተማመናችሁ? ጥሩ ድርጅት ውስጥ ነበር የምሰራው እና ያው በዛ አጋጣሚ እንደዚህ ቤት ወይ የመኪና ብድር ምናምን አመቻችተውልን ነበር በጊዜው ማለት ነው። ያን ቤት እኔ ያመቻችሁት ከዛ በቃ አብረን ሰርተን አብረን ሼር አድርገን ነው እዚህ ላይ ደረጃ ላይ ደረስነው እና እቺ ልጅ ላገባ ትፈልጋለሁ ብዬ ነው በደንብ የነገርኳቸው ማለት ነው። ባዘር አንድ ሳምንት ዘግቶኛል። በቃ በደንብ በቃ ምንም አልተዋጠለትም። እሱ ያሰበልኝ አለ ሌላ ሚስት አዘጋጅቶ ነበር። በቃ ከደህና ጓደኛው ጋር ደህና ቦታ ላይ ያለች ልጅ አዘጋጅቶ ነበር
ግን አላቃትም፣ እሷም አታውቀኝም። ከእሷ ጋር ግን ብዙ ጊዜ አብረን የውስጥ የምትረዳኝ ሰው ነው። ስለዚህ ያለኝ አማራጭ ያንን ካመቻቸው በኋላ በቃ ህይወቴ እንድኖር እንዲፈቅዱልኝ ነው የጠየኳቸው። እዛ በደንብ በቃ አወሯቸው። በጣም በጣም ከምል በላይ በጊዜ በጣም አስቸጋሪ ነበር። አሁን እንደዚህ አልፎ እናወራ ይቅርና በጣም አስቸጋሪ ነበር። ያው አፈልተው ነበር አስቸገሩ በጣም ከሚባለው በላይ። ቤተሰብ ብዙ ጊዜ እንዴት ነው ከማሰብም ነው። አሁን ይሄ ከመጥፎ ምናምን ከመመኘት ሳይሆን እንዴት ነው የተሻለ ነገር ቢያገኝ ምናምን ከሚለው ነው። ከዛ አንግል ለመረዳት ብትሞክር አሪፍ ለማለት ነው። ይህን ታሪክ ታውቂ ነበር? ሌላ ሚስት ምናምን እንደተዘጋጀለት ማንም ይዝረው ከጃልሽ? አዎ አላሸከም። በቃ የሆነ እንዲህ ከአባቱ ጋር ብዙም ጥሩ አልነበረ እና በቃ ማለት ሊናገረኝ ፈቃደኛ አልነበረ። ግን በቃ የሆነ ከመጀመሪያ ከነበሩ ጋር ፊቱ ጥሩ አይደለም፣ ልክ አይደለም እና እኔ መሰለኝ ከአባቱ ጋር ተጣልቶ የተፈጠረውን ነገር ነገረኝ ሲለው ሊነግረኝም ፈቃደኛ አልነበረም። ግን በቃ እንደምንም ብዬ እንዲነግረኝ አድርጌ ነገረኝ። የሆነ የወሰዱብኝ መሰለኝ። ኧረ እባክሽ እውነት ዛሬ መጨረሻችን ነው ምና እንደዛ የሚለኝ ሁሉ ነው የመሰለኝ። ሚዛን ቀን እኔ እንዴት ብዬ ልንገርህ? የሆነ ውሎም አይደለም አዳርም በጣም ከሱ በላይ ተጨንቄ ነበርኩት እኔ ነኝ። ምክንያቱም በቃ ወሰዱብኝ። ይሄን ልጅ ከእጅ አጣሁት እና ያ የምትወደው የምታፈቅረው ሰው ደግሞ አጣለሁ ብለህ ስታስብ ታውቃለህ ምን ሊፈጠር እንደሚችል። ምን ብዬ ልንገርህ ከሚባለው በላይ ጨንቆኝ ነበር። ግን ያው በዚህ ሰዓትም ከጎኔ ነበር ማለት በቃ እናወራለን፣ ይደውልልኛል እና ይሆናል በሂደት ነው ትንሽ ቀን የሆነ ጊዜ በሄደ ቁጥር ያ ነገር እንትን እያለ መጣ እንጂ በጣም ከሱ በላይ ተጨንቄ ነበር። በቃ ወሰዱት። አዎ የራሴን ሲያጠላል እስከሚሰማ ድረስ። አንቺስ እንዴት ነው? የአንቺን ቤተሰቦች በምን አይነት ሁኔታ ነው እሱን ያስተዋወቅሽው? ያው እንግዲህ የኔ ቤተሰቦች ብዙም እንደሱ አላካበዱ። እንኳን ደህና መጣ ነው ያሉት። እንኳን ደህና መጣ ግባ ማለት ያው እናቴም አባቴም እንግዲህ ያው ብዙ እንዲህ ቀለል ያሉ ናቸው። ያው የነሱ ባህሪ በሉኝ መሳቅ መጫወት ያው ከነሱ ነው እና የሆነ በመሀል ቀን እንዲያስተዋውቃቸዋለሁ ብዬ ነው እንጂ ወሰድኩት። ያው አላሰፈሩትም መቼም አይደለ። ተሽኮረመም አለ ልበል እንደዚህ ነው ባህሪ። አሁን ራሴ የተሽኮረመምኩ ነው በጣም። ኧረ ተው አግብታታል እኮ። እሺ። እና ያው እናቴ ደስ ነው ያላት፣ አባቴም እንደዛው